ዶሉና የአሜሪካው ቪኦኤ ደግሞ በተለያየ መንገድ መዘገባቸው እያነጋገረ ነው። አናዶሉ የሞርተር ጥቃቱ የተፈጸመው አብይ በአውሮፕላን ማረፊያው ከመድረሳቸው በፊት ነው ሲል ቪኦኤ ደግሞ አብይ ሲደርሱ ነው ጥቃቱ የተፈጸመው ሲል ዘግቧል። አብይ አውሮፕላን ማረፊያ ሲደርሱ ያልሸባብ እንደሆነ የተገመተ በርካታ ዙር የሞርተር ተኩስ ወደ አውሮፕላን ማረፊያው አቅጣጫ መከፈቱን በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ነዋሪዎች ነግረውኛል ሲል የዘገበው ቪኦኤ ነው። ከተፈጸሙት 11 የሞርተር ጥቃቶች አንዱ በአውሮፕላን ማረፊያው ቅጥር ግቢ ውስጥ ባለ ጋራዥ ውስጥ ማረፉም ታውቋል። የሞርተር ጥቃቱን ተከትሎ የደረሰ ጉዳት እንደሌለም ታውቋል። ከጥቃቱ በኋላ አብይ አህመድ ወደ ፕሬዝዳንታዊው ቤተ መንግስት ተወስደዋል። የከተማዋ መንገዶችም ከዚህ ጥቃት በኋላ ተዘግተዋል። የብልጽግናው አክቲቪስቶች ግን ይህ የሞርተር ጥቃት መፈጸሙን ለማስተባበል ሲሞክሩ ተስተውለዋል። በሌላ መረጃችን የብልጽግና ጦርን ያስተባበሩ አማራ ክልልን ያወደሙት አረጋ ከበደ እስካሁን ከ1 ትሪሊዮን በላይ ሀብት አውድመናል ብለዋል። ፋኖ የዶክተር አንዱዓለም ገዳዮችን ይዣለው ሲል ብልጽግና በበኩሉ እኔ የሚያዝኩት ገዳይ አለ ብለዋል። የህወሓት ጦር ደግሞ ተከዜን ተሻግሯል የሚል መረጃ እየተሰራጨ ነው። ብልጽግና ያሰናዳው ዓለም አቀፍ የእርዳታ ድርጅቶች አምባሳደሮችና ሌሎች ዲፕሎማቶች በተገኙበት የአማራ ክልሉን ውድመት የተመለከተ ስብሰባ በአዲስ አበባ ተካሂዷል። በዚህ መድረክ የተገኙት የብልጽግና ዋነኛ ክልሉ ወኪል አረጋ ከበደ ባለፉት ዓመታት በክልሉ ከ6000 በላይ ትምህርት ቤቶች ወድመዋል፣ 2.7 ሚሊዮን የሚሆነው የአማራ ህዝብ ደግሞ አስቸኳይ ሰብአዊ ድጋፍ ይፈልጋል ሲሉ ተደምጠዋል። ታዲያ በክልሉ የደረሰውን ውድመት መልሶ ለመገንባት ከ10 ቢሊዮን ዶላር በላይ ማለትም 1.2 ትሪሊዮን ብር ያላነሰ እንደሚያስፈልግ ነው ያነሱት። አረጋ ከበደ የአብይን ስልጣን ለማጽናት ክልሉን በከባድ መሳሪያ ሲያወድሙ የትምህርት የጤናና መሰል የህዝብ መገልገያ ተቋማትን በድሮን ሲያስደበድቡ ድልድዮችን ሲሰብሩ የአርሶ አደር ሰብሎችን በሞርታርና ዲሽቃ ሲያቃጥሉ ከርመው ዛሬ ላይ ክልሉን በትሪሊየን አውድመናል ሲሉ ተሰምተዋል። በሌላ በኩል በአማራ ክልል መዲና ከሳምንታት በፊት የተገደለው ዶክተር አንዱዓለም ጉዳይ አሁንም እያነጋገረ ይገኛል። የብልጽግናው የባህር ዳር ክንፍ ትናንት ባወጣው መግለጫ ዶክተር አንዱዓለምን የገደለውን ግለሰብ በቁጥጥር ስር አውያለው ማለቱ ይታወቃል። እሱ ባለው ነበረ የተባለው ግለሰብ በገዳይነት ተጠርጥሮ መያዙንና ግብረአበሮቹን ግን መያዝ እንዳልቻለም ነበር የባህር ዳር ፖሊስ የገለጸው። የታጣቂ ቡድኑ አባልም ነው ሲል ነው የገዳዩን ማንነት በመግለጫው ያሳወቀው። ነገር ግን በትላንትናው ዕለት የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐይ ዶክተር አንዱዓለም በ3 የብልጽግና ወንበዴ ቅጥረኞች የተገደለ ሲሆን ከ3ቱ ገዳዮች መካከል 2ቱ በአማራ ፋኖ በጎጃም ቁጥጥር ስር ውለዋል ብለዋል። ብልጽግና ቤት ተከራይቶላቸው እንደሚኖሩና በርካታ ተልኮ እንደተሰጣቸውም ገዳዮቹ መናገራቸውን ቃል አቀባዩ አስፍሯል። ነገር ግን 2ቱ ነፍሰ ገዳዮች በአማራ ፋኖ በጎጃም ቁጥጥር ስር መዋላቸውን ያረጋገጠው ብልጽግና አንደኛውንና ከፋኖ የደህንነት ክንፎች በሩጫ ያመለጠውን ሶስተኛውን ገዳይ በሚዲያ ይዞት ወጥቷል ሲልም ገልጿል። በመሆኑም ነፍሰ ገዳዮቹ ያገዛዙ ቅጥረኞች እንጂ የፋኖ አባላት አለመሆናቸውን ፋኖ በይፋ አሳውቋል። በቁጥጥሩ ስር የሚገኙትን 2ቱን ገዳዮችን በሚቀጥሉት ቀናት በሚዲያ ይዟቸው እንደሚወጣ አሳውቋል። ይህ በእንዲህ እንዳለ በርካታ ቁጥር ያለው የህወሓት ጦር ተከዜን መሻገሩ ደግሞ ዛሬ ማለዳ ላይ ተሰምቷል። ይህ ጦር በወልቃይት አቅጣጫ እንቅስቃሴ መጀመሩም ነው የተገለጸው። ይህንን ተከትሎም ኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ በተጠንቀቅ እንዲቆም ትዕዛዝ የተቀበለ መሆኑ ተነግሯል። በዚህ ጉዳይ ላይ የሚወጡ ተጨማሪ መረጃዎችን አጣርተን የምንቀርብ ይሆናል። በሌላ ዜና የኦነግ ሸኔ አባላትና አመራሮች በሐሰት በተከሰሱ የአማራ የህሊና እስረኞች ላይ መሰከሩ።
በከሚሴ አርጡማ ፉርሲ በሰንበቴና በጀውሃም የኦነግ ሸኔ አመራርና አባል በመሆን የዘር ፍጅት የፈጸሙ ግለሰቦች በእስር ላይ በሚገኙት የአማራ የፖለቲካ እስረኞች ላይ ካሳለፍነው ሰኞ ጀምሮ ምስክርነታቸውን እየሰጡ ይገኛሉ። እነዚህ ታጣቂዎች የሐሰት ምስክርነት የሰጡት መስከረም አበራና ጎበዜ ሲሳይን ጨምሮ በነ ዶክተር ወንዶሰን አሰፋ መዝገብ በተከሰሱ 51 ተከሳሾች ላይ ነው። የኦነግ ሸኔ አባላትና አመራሮች ምስክር ሆነው ከመምጣታቸው አስቀድሞ በሰሜን ሸዋ ዞንና በኦሮሞ ብሔረሰብ ዞኖች ህዝብ ሲገድሉና ሲጨፈጭፉ እንደነበር በማስረጃ አስረጋግጧል። የፍትህ ሚኒስቴር እነዚህን ታጣቂዎች በሐሰት በከሰሳቸው የአማራ የህሊና እስረኞች ላይ እንዲመሰክሩ አድርጓል። ተከሳሾቹ የምንዋጋው የሚኒልክን ዘመን ለመመለስ ነው ብለዋል ሲሉ በአማራ የህሊና እስረኞች ላይ መስክረዋል። በጅሌ ጥሙጋ ወረዳ ሲንቀሳቀሱ የነበሩት እነዚህ ታጣቂዎች ያጣየን ከተማ ከ11 ጊዜ በላይ መቃጠሏን አናስታውስም፣ ከተማዋ የአማራ መሆኗንም አናቀም ሲሉ በችሎቱ ተናግረዋል። ከዚህ በተጨማሪም የሸዋሮቢት ከተማ አስተዳደርና የቀወት ወረዳም በኦሮሞ ብሔረሰብ ዞን ስር መካተት አለባቸው ያሉ ሲሆን ይህም ጥያቄያችን አሁኑኑ ካልተመለሰ ችግሩ ይቀጥላል ሲሉ ነው የተናገሩት። ምሬ ወዳጆና ዘመነ ካሴ የፋኖ መሪዎች በመሆን አስገድለውናል ያሉት ምስክሮቹም ፍርድ ቤት ቀርበው ከመመስከራቸው በፊት በፍትህ ሚኒስቴር ስልጠና ሲሰጣቸው ቆይቷል ተብሏል። በነ ዶክተር ወንዶሰን አሰፋ መዝገብ ስር 51 ተከሳሾች ከመጋቢት 2015 ዓ.ም ጀምሮ በእስር ላይ እንደሚገኙ ይታወቃል። በዚህ መዝገብ ዶክተር ወንዶሰን አሰፋ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ሲሳይ አውግቸው ይገኙበታል። አንዲት ጀግኒት እናስተዋውቃችሁ። በፎቶ ላይ የምትመለከቷት ብሬን ተኳሽ ሴት ፋኒት መሰረት ትባላለች። ይህቺ ጀግና ወደ አማራ ፋኖ እንዴት እንደተቀላቀለች ስትናገር የአዲስ አበባ ኗሪ ነበርኩ። በከተማዋ ህገወጥ በሚል ስም የአማራ ተወላጆች ቤት እየተመረጠ ሲፈርስና በዚህም በርካታ የአማራ ተወላጆች ጎዳና ላይ ሲወድቁ ቆሜ ማየት አልቻልኩም። ይህንን ጸረ ህዝብ ስርዓት ለመገርሰስ ከዓመት በፊት ፋኖን ተቀላቀልኩኝ ትላለች። በአሁኑ ሰዓትም በአማራ ፋኖ በወሎ ላስታ ሳምነው ኮር ስር የተከዜ ክፍለ ጦር ብሬን ተኳሽ ሆና እያገለገለች ትገኛለች። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። በርካታ ተከታታዮቻችን ለዚህ ቻናል አዲስ እንደሆናችሁ እንረዳለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። በየሰዓቱ ታማኝና ሐቀኛ መረጃዎችን እናቀርብላችኋለን። በያላችሁበት መልካም ጊዜ ተመኘን።